لله رب العالمين والصلاة والسلام على سيد المرسلين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته يا سنة تي في ተከታታዮች ባለፈው ደርሳችን ያየነው ሁለት ቁለት የሚባለውን ውሃ ከመሬት መጠን ከካሪ ሜትር በኩል ምን አይነት መጠን ያለው መሬት ይይዘዋል የሚለውን አይተን ነበር። ማለትም ተቁመቱን በኩል ከወርድም በኩል አንድ ክንድ ከአንድ አራተኛ አንድ ክንድ ከአንድ አራተኛ የሆነ ቦታ ይይዘዋል ብለን ያንንም አንዷን ክንድ ለአራት አንድ አራተኛው ጋር 5 በማድረግ ወዲ 500 ሪጥል የሚመጣውን በመመዘኛ በኩል 500 ሪጥል የሚመጣውን ያይ መሬት ይይዘዋል የሚለውን አይተናል። ስለዚህ ሁለት ቁለት የሚባለው ውሃ ሊነጀስ የሚችለው ምን ነገር ከተከሰተበት ነው የሚለውን በአሁን ደርሳችን ልናይ እንችላለን ማለት ነው بإذن تعالى። ሙሰኒፉ ረሂመሁላሁ ተዓላ ምን ይላሉ? ፈልቁለታኒ ላ ተንጁሱ ቢሙጀረድ ሙላቃት النجاسة። ፈልቁለታኒ ሁለትን ስራ ውሃ የሚባለው ወይም ቅድም እንዳልነው አንድ ክንድ ከአንድ አራተኛ አንድ ክንድ ከአንድ አራተኛ ከቁመትም በኩል ከወርድም በኩል ከስጥመትም በኩል ሊይዘው የሚችለው የውሃ መጠን ያለው ውሃ ላተንጁሱ አትነጀሲም ቢሙጀረድ ሙላቃት النجاسة ነጃሳ ጋር በመገናኘቱ ብቻና ብቻ ሊነጀስ አይችልም። ሊነጀስ ይችላል ካል የምንጠብቀው ነገር አለ፣ ውሃው ላይ የሚከሰት ክስተት የምንጠብቀው አለ ማለት ነው። ፈልቁለታኒ ላተንጁሳኒ ነበር ቂያሱ ይላሉ ዑለማዎች። ስለዚህ ፈልቁለታኒ ያለው ሁለትነትን የሚያመላክት ስለሆነ እንደዚሁ መልሱም መርጃዕ ዶሚሩ እንዲስማማ ላተንጁሳኒ ነበር መሆን የነበረበት ቂያሱ። ላተንጁሱ ያሉበት ምክንያት ምን ሊሆን ይችላል፣ በምን አይነት መልኩ ሊስማማ ይችላል የሚለውን ዑለማዎች ሲያነሱ ሙሰኒፉ ባለመትኑ የዑለማዎችን የልምዳቸውን አካሄድ ሂደው ሊሆን ይችላል። የልምዳቸው አካሄድ ምንድነው? ቁለታን በሚለው የሚያዩት ሊተቹ የሚፈልጉት ማእ ነውና ውሃ ነውና ያንን ከማየት አንፃር ካልሆነ በስተቀር እንዲያካሄድ ትንሽ ከአረብያው በኩል ያካሄድ ችግር ትንሽ ያሳያል ይላሉ። ላተንጁሳኒ መባል ነበረበትና ያሱ ማለት ነው። ግን አሁን እንዳልነው የዑለማዎችን አካሄድ አይተው ያንን ጠብቀው በዛ መስመር ለመሄድ ሊሆን ነው ተብሎ ካልተፈሰረ ይላሉ። ቢሙጀረድ ሙላቃት النجاسة ነጃሳ ጋር በመገናኘቱ ብቻ አይነጀስም። በምን ሊነጀስ ይችላል? በል ቢተገዩሪ ቢሃ በዛይ በነጃሳ በመለወጥ ነው። ወለው የሲረን ያመለወጡ ትንሽ እንኳ ቢሆን ማለት ነው። ይመለወጡ መልክ ሊሆን ይችላል፣ ጣዕም ሊሆን ይችላል፣ ሽታ ሊሆን ይችላል። ከሶስት አንደኛው ግን የመለወጡ መጠን ትንሽ ቢሆንም ውሃውን የምንጠቀምበት ከመሆን ያወጣዋል ማለት ነው። ውዱ ለማድረጊያም ቢሆን እንደዚሁ ገላ ለመታጠቢያም ቢሆን ነጃሳን ለማስወገድም ቢሆን ማለት ነው። ወደሊሉ عدم الحكم بالنجاسة للماء إذا بلغ القلتين ሁለትን ስራ የደረሰ ከሆነ 500 ሪጥል የሚያስመዝን በሚዛን ደረጃ ከደረሰ አይነጀስም ካልተለወጠ ብለን ለማለት ለመወሰን የሚያደርሰን ማስረጃ ምንድን ነው? ቀውሉሁ ሰለላሁ ዐለይሂ ወሰለም ኢዛ በለገ ልማኡ ቁለተይን ለም የህሚል ኸበታ። ነጃሳ አይሸከምም ውሃ ምን ተደረሰ? ሁለት ቁለት ሁለትን ስራ ከደረሰ ወይም 500 ሪጥል የሚያስመዝን ደረጃ ላይ ከደረሰ ነጃሳን አይሸከም ብለው ነቢያችን ዐለይሂ ሰላቱ ወሰላም ያስቀመጡት ሐዲስ ማስረጃችን ነው። አንደኛው ባህሪ ካልተለወጠ አይነጀስ ብለ ማለት ነው። አየድፈዑሁ ለም የህሚል ኸበታ ማለት ቆሻሻን አይሸከምም፣ ይገፈጥረዋል፣ አይቀበለውም፣ ኃይል አለው በዚህ ሰዓት ማለት ነው። ይህን ሐዲስ ረዋሁ ኢብኑ ሂባን ወገይሩሁ ኢብኑ ሂባንም ሌሎችም ዘግበውታል። ሶሒሕም ነው በማለት ተችተውታል። ወፊ ሪዋያ ፈኢነሁ ላ የንጁስ ኢዛ በለገ ልማኡ ቁለተይኒ ለም የንጁስ፣ ወፊ ሪዋያ ላ የንጁስ የሚለው ሐዲስ ይደግፈናል ማለት ነው። ወሁል ሙራዱ ቢቀውሊሂ ለም የህሚል ኸበታ በማለት የፈለጉት አይነጀስም ማለት ነው የፈለጉበት። ወደሊሉ ነጃሰቲ ቢተገዩሪ ልመዝኩር አልኢጅማዑ ተተለወጠሳ ሁለት ቁለት የደረሰው ውሃ በገባበት ነጃሳ አማካይነት ከሶስት ነገር አንዱ ከሽታው ከመልኩ ከጣዕሙ አንኛው ከተለወጠ ይነጀሳል። ሁለት ቁለትን ቢሞላ ካል ምንድነው ማስረጃችን? አንደኛ ዑለማዎች የጋራ ስምምነት ያደረጉበት ነገር ነው። للخبر السابق وهو إذا بلغ الماء قلتين لم يحمل خبثا لأنه مطلق ظاهره عندنا ይፋ የሆነው አካሄዱ የሚያስተረጉመው ቢለወጥም ባይለወጥም ግን ኢጅማዑል ዑለማዎች የጋራ ስምምነት ማድረጋቸው ይخصሰዋል ይለየዋልም። وكذلك يخص خبر الترمذي وهو الماء لا ينجسه شيء ያለው ይሄ خبر ግን
ዑለማዎች የጋራ ስምምነት በማድረጋቸው ተለይቷል። እንዲያውም በሌላ ሐዲስ ከጣዕሙ ወይም ተመልኩ ወይም ከሽታው አንደኛው ከተለወጠ የሚልም ሐዲስ ስላላቸው ነብያችን በዛ ተኸሱሷል። ሐዲሱ በሐዲስ ተኸሱሷል። የዑለማዎች ስምምነት የሚኸሱሰው ባይሆንም ወለው የሲረን ወለው ካነት ተገይሩ ቢነጃሰቲ የሲረን በነጃሳው መለወጡ በጣም ትንሽ እንኳ ቢሆን ማለት ነው። ይሄ የለወጠው ነገር በጉርብትናም ቢሆን እላይቱ ላይ ገብቶ በመቀላቀልም ቢሆን ምንም ልዩነት የለውም። ثم إن زال التغير ከዚህ በኋላ መለወጥ የሚባለው ነገር በኢፋ መለወጡ ወይም ደግሞ በመላ ተለውጧል ብለን ማሐከማችን ከተወገደ ቢነፍሲሂ በራሱ ተወገደ እንዲወገድ የሚያደርግ ነገር ሳይደረግበት ማለት ነው። ወዛሊከ ከጡሊ ሙክሲን ይሄ ምን ሊሆን ይችላል ምን ሊቀይረው ይችላል ተብሎ ቢባል ብዙ ጊዜ በመቀመጡ አማካይነት መለወጡ ተወገደ ማለት ነው። የሽታም ይሁን የጣዕምም ይሁን የመልክም ይሁን አው ቢማኢን አው ዛለ ቢማኢን ወይም ደግሞ ውሃ ጨመርንበትና ከሌላ ቦታ አምጥተን ጨመርንበትና ተወገደ ማለት ነው። ወለው ሙስተዕመለን ያ ውሃ ሙስተዕመል እንኳ ቢሆን ወለቁለት ሞላ ውሃ ላይ ነውና የሚጨመረው ችግር የሚያመጣው ችግር የለም። ወለው ሙተነጅሰን ሙስተዕመልም ሳይሆን የተነጀሰን ቢሆን ችግር የለውም። አው ኡኺዘ ሚንሁ ወልባቂ ቁለታን ወይም ከሱ ተነሳለትና የቀረው ሁለት ቁለት ነው። በዛ አይነት መልኩ ከተወገደ መለወጡ ጦሆራ ጠራ ተብሎ ይባላል። የመነጀስ ምክንያቱ ስለተወገደ ምክንያቱ ምን ነበር? ተሶስት አንደኛው መለወጥ ስለነበረ ያ ስለተወገደ ማለት ነው። ወላ የዱሩ አውዱ ተገዩሪሂ ኢዛ ኸላ አን ነጅሲን ጃሚድን ደረቅ ከሆነ ነጃሳ ያገለለ ጊዜ መለወጡ መመለሱ ምንም የሚያመጣው ችግር የለም ይላሉ። አው ቢነህዊ ሚስኪን አው ቢወድዒ ነህዊ ሚስኪን እንደ ሚስክ ያለ ነገር ግን አስገባንበትና መለወጡ ቢወገድ ሚስክ አስገባንበት ሽታው ነበር የተለወጠው ያ ሽታ ሚስኪ ሚስኪ ሊል ቻለ ማለት ነው። አው ቢወድዒ ነህዊ ኸልን ወይም ኸል ነገር የተምር ሊሆን ይችላል የወይን ሊሆን ይችላል ጭማቂውን ነገር በጥብጠን አስገባንበትና ጣዕሙን ቀየረው ኸሉን አለ ማለት ነው። አው ቱራቢን አው ቢወድዒ ቱራቢን ወይም አፈር ጨመርንበትና መልኩ ነበር የተቀየረው ያ መልክ ወደ ጥሩ ሁኔታ መጣ ወይም ደግሞ ያንን በጥብጠን ያስገባንበትን አፈር መሰለ ማለት ነው መልኩን ቀየረልን። ይሄ ከሆነ ፈላ ጠራ ተብሎ አይባልም። በልዩ ቃሉ ይስተተረ ተደበቀ ተሸፈነ ነው የሚባለው። ሚስኩን ስላስገባንበት የሽታው ሁኔታ ተሰተረ። እንዲኸል ስላስገባንበት የጣዕሙ ሁኔታ ተደበቀ። እንደዚሁም አፈር በጥብጠን ስላስገባንበት መልኩ አሁን በጥብጠን ባስገባነው አፈር ሁኔታ ተቀየረ ተሰተረ ነው ተብሎ የሚባለው እንጂ ጠራ ሊያስብለው አይችልም። ውሃው በነጃሳነቱ ላይ እንዲያለ ነው ማለት ነው። ወዱነሁማ ተሁለቁለት ያነሰ ከሆነ የንጁስ ቢሙጀረድ ሙላቃት ነጃሳ ከነጃሳ ጋር በመነካካቱ ብቻ ይነጀሳል። ከዛ ከሶስት ባህሪ አንደኛው ቢለወጥም ባይለወጥም ማለት ነው። ወለው ካነ ጃሪያ የሚፈስ እንኳ ቢሆን የሚሄድ እንኳ ቢሆን ወይ ለም የተገየር ከሶስት አንደኛው ባይለወጥም ማለት ነው። ኢላ አየቃ ፊህ ቀላል በሆነ ውሃ ውስጥ የወደቀበት የገባበት እንደሆነ ሲቀር ነጅሱን ላ የራሁል በሶሩ መካከለኛ የሆነ ሙዕተዲል የሆነ አይን የማያየው የሆነ ነጃሳ በጣም የትልቅ ሰውም ያልሆነ የልጅም ያልሆነ መካከለኛ አይን የማያየው ማለት ነው። የልጅ ከሆነ በጣም ትንሽ ናት የምትባልን ነገር ሊያይ ይችላል። የሽማግሌ ከሆነ ደግሞ በጣም ጎላ ያለውንም ነገር በአጋጣሚ ላያይ ይችላልና ማለት ነው። መካከለኛ የሆነ ሰው አይን የማያያት የነጃሳ ጠብታ የገባችበት እንደሆነ ሲቀር ከሁለቁለት አነሰው ውሃ ላይ ወዛሊከ ሊቅለቲ ከኑቅጦቲ በውሊን የበውል ፍንጣቂን ይመስል ገባበት። አሁን ውቀት ሙተዓዲዲያ ወይም ንጥብጣቦቹ ብዙዎች ናቸው። እነዛ ብዙ ንጥብጣቦች ግን አሁን እንዳልነው መካከለኛ ለሆነ ሰው እይታ የማይታዩ ናቸው ማለት ነው። እንደዛ ከሆነ አሁንም አይነጀስም። ላኪን ቢሐይቱ ለው ጁሚዓት ካነት ቀድረን የሲራ ያችን ውቀቱ ሙተዓዲዲያ ብዙ ቁጥር ያላት ንጥብጣብ ነገር እንጥብጣቢዋ ብንሰበስባትም መጠኗ ትንሽ ነው የምትባል ቀድር የገባች እንደሆነ ሲቀር ላይ ይዝሪኩ ጦርፉ አይል በሰሩ ሙዕተዲል መካከለኛ የሆነ ሰው አይን የማያየው ማለት ነው። አው ሜተቱን አው የቀዑ ሜተቱን ላድ የመላሃ ሳኢሉን ወይም የሞተ እንስሳ የገባበት እንደሆነ ሲቀር ላድ የመላሃ ሳኢሉን በሀያቷ ስንጥቅ ብናደርጋት የሚንታለል የሆነ የሚፈስ የሆነ ደም የሌላት እንስሳ የገባበት እንደሆነ ሲቀርም እንደ ሸቂ ዑድዊን ሚንሃ ፊ ሀያቲሃ በሀያቷ ስንጥቅ ብናደርጋት የሚንታለል ደም ተቀሰመች ውጭ የማይኖራት ማለት ነው። ለምሳሌ እንደ ዝንብ ያለ እንደ ትኋን ያለን ይመስል እንደ ትንኝ ያለን ይመስል ከዙባቢን ዝንብን ይመስል ይሄ
ለምሳሌ ያስቀመጡት ነው። وهذا العفو مقيد بوقوع الميتة المذكورة بنفسها ይቺ ትንሽ መጠን ያልነው ከእንስሳዎች በሀያቷ ብንሰነጥቀው የሚንተለል የሌላት ገብታ ከሞተችበት አይነጀስም በለን የምንለው በራሷ ገብታ የሞተች ከሆነ ነው። የሆነ የሚጥል ጣይ ሳይኖራት ማለት ነው። ሰውየው በራሱ ጥሏት አስገብቷት ከሆነ የሞተችበት ውሃውን ተነጅሰዋለች በራሱ በሰውየው ጥፋት ስለሆነ ማለት ነው። ወነህዊሂ የዝንብን አምሳያ ከበዑድን ትንኝን ይመስል እንደዚሁም ሌሎች ትናንሽ እንስሳዎች ተብለው የሚባሉት እንደነማቡራ ያሉ ነገር ቢገቡበትም ማለት ነው። ከልኸናፊሲ ወልበቂ ኸናፊስ የሌት ወፍን ይመስል ወልበቂ ሱሃንን ይመስል አልማዕሩፍ ወልቀምል ወልበራቂሲ ቁንጫም ቢሆን ቅማልም ቢሆንም وهو نوع ሰሓሊ የሚባል አለ። እሱ ነው ሚን አልወዘቂ ያጋራ አይነት ነው። ያም በአጋጣሚ ቢሞትበት ሰው ታያስገባው ከሆነ እሱ ገብቶ የሞተበት ውሃ አውፍ ይባላል እያለ ነው። አይነጀስም። ፈላ የዱሩ እነዚህ መግባታቸው አይጎዳም ማለት ነው። በሰው ምክንያት ካልሆነ ወይም ደግሞ እነሱ የበዙ ካልሆነ የበዛ ሆኖ ተቀየረው ይነጀሳል። ወሰዋኡን በዚህ ጥቂት ውሃ ሆኖ ነጃሳ ገብቶበት እያለ ሳይለወጥም ቢሆን መጠቀማችን የማይቻል በመሆን በኩል እኩል ነው። አልጃሪ ወራኪዱ የሚፈስም ውሃ ቢሆን የቆመውም የተገደበውም ቢሆን እኩል ነው። ይሄዳል የሚሄድ ነውና በሰዓቱ የገባበት ነገር ልንጠቀምበት ይቻላል ተብሎ አይባልም። የቆመ ነውና አይቻልም ተብሎ አይባልም። ሁለታቸውም አንድ አይነቶች ናቸው ማለት ነው። ፈኢን ኩሲራ አልቀሊሉ አነጅሱ ነጃሳ የሆነው ትንሽ ውሃ ቢያበራክቱት ነጃሳ የነካውን ውሃ በየቦታው ትንሽ የሆኑ ነጃሳዎች የገባባቸው ውሃዎች አሉ። እነዛን ሰበሰብናቸውና አንድ ቃል ያስቀመጥናቸው ያ የተሰበሰበ ውሃ ፈበለገ ቁለተይን ሁለት ቁለት ደረሰ ወይ ሁለት እንስራ ደረሰ ወይም 190 ሊትር ደረሰ ማለት ነው። ከዛም በላይ ሊሆን ይችላል። በአጋጣሚ ያው መነሻው የብዛት መነሻው 190 ሊትር ወይም ሁለት ቁለት ያልነው ነውና ነው እንጂ ማለት ነው። ፈበለገ ቁለተይን ሁለት ቁለት ደረሰ። ሁለት ቁለት ከደረሰ በኋላ መለወጥ የለውም። መልኩ አልተለወጠም፣ ጣዕሙ አልተለወጠም፣ ሽታው አልተለወጠም። ፈቀር ጦሁራ በትክክል በጧሃራነቱ ላይ ያለው ነው። ጧሃራ ነው እንላለን አሁን ማለት ነው። በፊት ያለው ባህሪው ነጃሳውን ሰብስበን ነው ብለናልና ነጃሳ ነበረ። ኢዛ በለገ ማኡ ቁለተይኒ ለም ይህሚል ኸበት አለው ደረጃ ላይ ደረሰ። ነጃሳን አይሸከምም። ውዱእ ማድረግ እንችላለን። ገላችንን እንታጠብበት ሌላም ነገር ልናደርግበት እንችላለን ማለት ነው። ከሶስት ባህሪው አለመቀየሩን ግን በጥንቃቄ ማየት ይጠበቅብናል ማለት ነው። ወልሙራዱ ቢተገዩሪ በመለወጥ የተፈለገው ቢጣሂሪ በጧሃራም ነገር ይሁን አው ቢነጅሲ ወይም በነጃሳ ነገር ይሁን መለወጥ የሚባለው ነገር እምን ላይ ሊከሰት ይችላል የሚለውን የምናይ ከሆነ ኢማ ለውኑ ኢማ ሆ ተገይሩ ለውን ወይ መልኩ መቀየር ነው፣ አው ጣዕም ወይም ጣዕሙ መቀየር ነው፣ ወይም ሽታው መቀየር ነው። ከዛ አንደኛውን ስናገኝ ነው ማለት ነው። ፈአመ ተፍሲሉ ተገዩር ቢጣሂሪ አው ቢነጅሲ ፈልጃሩ ወልመጅሩሩ ፊ ቀውሊሂ ቢጣሂሪ ያለው አው ቢነጅሲ ያለው ሙተዓሊቁን ቢተገዩር ተገዩር በሚለው ላይ የተንጠለጠለ ነው። ስለዚህ መለወጥ የሚባለውን ነገር ከሶስት አንደኛው ላይ ነው የምናገናኘው ማለት ነው። ወይንደቡ ተቅጥየቱል ኢናኢ ሰውየው እቃውን መቅጠም ይወደድለታል። እዛ መክደን የሚያስፈልገው ነገር ላይ የሆነ ነገር እንዳይወርቅበት ማለት ነው። ነጃሳ ሊሆን ይችላል። ነጃሳም ባይሆን በተፈጥሮ የማንፈልገው ነገር ሊሆን ይችላል። ያው ግን ሰውየውን ሊጎዳውና ያንን ነገር እንዳይጠቀምበት የሚያደርግ ነገር ነጃሳ ሊሆን ስለሚችል ነጃሳ እንዳይገባበት እቃውን መሸፈን ይወደድለታል። ፈለው ወቀዐ ፊ አሐዲል ኢናአይኒ ነጅሱን ተሁለት እቃ አንደኛው ላይ ነጃሳ ነገር ወደቀበት። ወሽተባሀል ሐሉ ዐላ መን አራደ ተጥሂረ ቢአሐዲሂማ ከሁለት በአንደኛው መጸዳዳት በፈለገ ሰው ላይ ተመሳሰለበት ጧሃራና ነጃሳው። ፈለም የድሪ ጧሂረ ሚን ነጅስ ነጃሳውና ጧሃራውን መለየት አልቻለም። ተወضአ ሚን አሐዲሂማ ተሁለት ከአንደኛው ውዱእ ያድርግ ሰውየው ቢጅቲሃድም ባይሆን በማስተንተን ፊሂማ ጀዋዘን ኢንቀደረ ዐላ ጧሂሪን ወለው ኢንቀደረ ዐላ ጧሂሪን ሌላ ጧሃራ ለማግኘት ቢችልም ከነዚህ ከሁለት አንደኛዎቹ በእርግጠኛ አንድ ጧሃራ አለና አስተንትኖ ጧሃራ ነው በሚለው የውዱእ ያድርግ። እዛ አስተንትኖ ጧሃራ ነው የሚለውና ሌላ ቦታ ሊያገኝ የሚችለው ጧሃራ ነገር ተመሳሳይ ናቸው፣ አንድ ናቸውና ማለት ነው። ወዙሁሪ ዓላመቲን ማዓ ዙሁሪ ዓላመቲን አልዋው ቢማዕና ማዕነች ይላሉ።
ወዙሁሪ ዓላመቲን ማአዙሁሪ ዓላመቲን ምልክት ኢፋተ መሆን ገባ አጋጣሚ ሁለቱንም እቃዎች አስቀምጧቸው ሄዶ ከሆነ ሰውየው አንደኛው ወርቆ አንደኛው ቀጥ እንዲያ ሊያገኙ ይችላል። አንደኛው እንደተከደነ አንደኛው ተከፍቶ ሊያገኝ ይችላልና ያንን ምልክት ከማግኘቱ ጋር ምልክቱ ኢፋ ከመሆኑ ጋር ሰዋኡን እኩል ነው። ቀደረ ሰውየው ቢችልም አላ ጣሂሪን ቢየቂኒን በእርግጠኝነት ሌላ ጧሃራ ለማግኘት ቢችልም አምላ ባይችልም እኩል ነው። ተዚህ ከሁለቱ ጋር አንደኛውን ጧሃራ ነው ወይ አይደለም ወይ ብሎ ማስተንተን አስተንትኖ ጧሃራ ነው ብሎ ውዱእ ማድረግ የሚበቃለት በመሆን በኩል ማግኘትና ለማግኘቱን አያለያየውም ማለት ነው። እዚህም እርግጠኛ ጧሃራ አለለትና ፈኢን ተሐየረ ሰውየው ከዋለለ ኢፋ ሊሆንለት አልቻለም፣ ሊገለጽለት አልቻለም። አራቀሁማ ሁለታቸውንም ይድፋ እና ወደ ተየሙም መግባት አለበት። በእርግጠኝነት እሱ ነገሩ ኢፋ ስላልሆነለት እንጂ ከሁለተኛው ጧሃራ ስለሆነ ጧሃራ ነገር እያለ ባጠገቡ ተየሙም ማድረግ እንዳይገኝ ሁለቱን ሚድፋና ያጥፋቸው። ወለው ቢሰቢ አሃዲሂማ ፊል አኸሪ መሬት ላይ መድፋቱ ባይገኝም አንኛውን ከአንኛው ጋር ተቀላቀለው ያው መነጀሱ ተረጋገጠ እንደሌለ ተቆጠረና ከዛ በኋላ ተየሙም ያድርግ። ቢላ ኢዓደቲን ሶላትን መድገም በሱ ላይ ሳይኖርበት ያለ መድገም ሊማ ሶላሁ ቢዛሊከ ተየሙም ሊአንሁ ተየመመ ሊፈቅድ ልማኢ ውሃ ለማጣት ስለሆነ ተየሙም ያደረገው ማለት ነው። ሀዛ ሁኩም ልበሲር ይሄ የሚያየው ሰውዬ ውሳኔ ነው፣ የእሱ ፍርድ ነው። ወአሻረ ኢላ ሁክም ልአዕመ ቢቀውሊሂ እውሩ ሰውዬሳ ምን መሆን አለበት በሚለው ዙሪያ ምን ማድረግ እንዳለበት ሊገልጹ አመላከቱ። ወልአዕመ የጅተሂዱ እውሩ ሰውዬ ያስተንትን ከልበሲሪ እንደሚያየው ሰው የሚያየው ሰውና የማያየው ሰው ማስተንተን በሚባለው ላይ እኩል ናቸው። የቅንጭላት ስራ ስለሆነ ይሄኛውን እውሩን ሰውዬ የሚገድበው ነገር ያኛውን የማይገድበው ነገር ሊኖር አይችልም ማለት ነው። እንዲያውም የማያየው ሰውዬ የተለያዩ ነገሮችን ስለማየ ሀሳቡ ይሰባሰብለታል ተብሎ ይታሰባል። ከልበሲሪ ፊል አዛሪ ከመሰራህ ቢሂ ነወዩ እነ ኢማሙ ነወዊ ሚንሃጅ ላይ እንደገለጹት ሊተመኩኒሂ ሚነል ውቁፊ ዐለል መቅሱዲ የሚፈልገው ላይ መቆም ይችላል። ይሄ ተከድኖ ነበር አሁን ተከፍቷል ማለት ባያይም በመያበስ ሊያገኘው ይችላል ማለት ነው። ወይም ነጃሳው ሽታው ተቀይሮ ሽታ ነገር ያለው ገብቶበታል ተብሎ የሚባል ከሆነ በማሽተት ሊገኝ ስለሚችል፣ ጣዕሙን የሚቀይር ነገር ነው ተብሎ የሚባል ከሆነ በመቅመስ ሊገኝ ስለሚችል፣ እንደዚሁም በመንካትም ሊገኝ ስለሚችል ማለት ነው። ፈኢን ተሐየረ ልአዕማ እውሩ ሰውዬ በማስተንተኑ ተዋለለ ሰውየው አቋሙን የሚለይበት ነገር አላገኘም። በተመሳሰለበት ውሃ ዙሪያ ምንም ኢፋ የሆነለት ነገር አላገኘም። ቀለድ የበሲረን የሚያይን ሰው መከተል አለበት። የሚያይ ሰው ከነገረው መከተል አለበት። ቢኺላፊ ገይሪሂ በሌላው ሰውዬ በማየው ሰውዬ አገልባጭ ፈለይሰ ለሁ ተቅሊዱ በል የጅቡ ዐለይሂ ልኢራቃ ሌላው ሰው ከሆነ መድፋት ነው ያለበት፣ የሚያይን ሰው መከተል የለበትም። ወለው ይሽተባሃ ሰውየው ቢመሳሰልበት አላመ ዩሪዱ ኢስቲዕማል ልማ በውሃ መጠቀምን የሚፈልገው ሰውዬ ተመሳሰለበት። ጦሁሩን በአሁን ጦሁር ጦሃራ የሆነ ውሃ ቢማኢ ወርድን የጽጌረዳ አበባ ጭማቂ በሆነ ውሃ ተመሳሰለበት። ፈለም የድሪ አላወቅም ሰውየው ውሃው ማንኛው የጽጌረዳ አበባ ውሃ ማንኛው እንደሆነ ሰውየው ሊለይለት አልቻለም ተመሳሰለበትና። ፈላ ይጅተሂዱ ፊሂማ ማንኛውን ውሃው ማንኛውን የጽጌረዳ አበባ ውሃ ብሎ ማስተንተን አይጠበቅበትም። የጽጌረዳ አበባ ውሃውም ጦሃራ ነው ውዱእ ልናደርግበት አይበቃልንም እንጂ ውሃም ጦሃራ ነው ውዱእ ልናደርግ ይበቃልናል። ስለዚህ ምን ማድረግ አለበት ይህ ሰውዬ? ተወዱአ ቢኩሊ ዋሂደቲን መረተን በእያንዳንዱ አንዳንድ ጊዜ ይታጠበ። ስለዚህ በውሃ ውዱእ ማድረጉ እዛ ውስጥ ተገኘለት ማለት ነው። በዚህኛው ውዱእ ማድረግ አይበቃለትም በጽጌረዳ አበባ ውሃው፣ በዚህኛው ይበቃለታል በውሃው። በውሃው ውዱእ ማድረግ ተገኘለት በሁለቱም ሲጠቀም ማለት ነው። ውጁበን ይህን ማድረጉ ግድ ነው። ሊአነሁ ላ አስለ ሊማኢል ወርዲ ፊ ተጥሂሪ ሐታ የርየ ቢልኢጅቲሃድ ላይ አው ይሽተባህ ጦሁሩ ቢበውሊን ጧሃራ የሆነው ውሃ ራሱንም ሊያጠራ የሚችለው ውሃ በሽንት የተመሳሰለበት ከሆነ አራቀሁማ በሁለቱም የሚያድርግ እንዲያንል ነጃሳና ጧሃራ ነው የተመሳሰለበት። ያኛው የጽጌረዳ አበባ ውሃ ውዱእ ማድረግ የሚቻልበትና የማይቻልበት ስለተመሳሰለበት እንጂ ሁለቱም ጧሃራ ስለሆኑ ነው ከሁለቱም አንዳንድ ጊዜ ይታጠብባቸው ብለኛል ነው። በሽንት ከሆነ ግን የተመሳሰለበት አራቀሁማ ውሃውንም ሽንቱንም ሁለቱንም ይድፋ። ስለዚህ ውሃና ሽንት እንዴት ሊመሳሰልበት ይችላል ተብሎ ይባል? ሽንቱ በአጋጣሚ ዕቃ ላይ የቆየ ከሆነ ክርፋቱም ይወገድና አጋጣሚ ሽታው የሚጠፋና መልኩ ውሃ ስለሚመስል እንደዛ በዛ አይነት መልኩ ሊመሳሰልበት ስለሚችል ነው። ሁለቱንም ከደፋ በኋላ ተየሙም ያድርግ። ስለዚህ በሽንት ከተመሳሰለበት ምን መድፋት አስፈለገ
ተብሎ ይባል እያለስ ቢሆን ተብሎ ይባል አንድኛው ውሃ ስለሆነ ውሃ መሆኑ ስላለየለት ሁለቱንም መድፋት ይጠበቅበታል። ውሃ እያለ ተየሙም ማድረግ እንዳይገኝ ማለት ነው። ከዚህ በመቀጠል ባበ ጧሃራን በዚህ ካነሱ በኋላ ውዱ የሚያደርጉባቸው እቃዎች ደግሞ በምን አይነት መሆን እንዳለበት ሊገልጹ ጀመሩ። ፈስሉን ተሂሉ ጧሃረቱ ሚን ኩሊ ኢናኢን ያሉ ፈስል ቢማዕና ፋሲል ለይ ነው። የመጀመሪያውን ሐሳብና ይሄ ሁለተኛው ርዕስ የተለያየ ነው ለማለት ነው። ፈስል የሚለው ቃላቱ በመቀመጡ ወይም ልይ ነው። የኋላው ሐሳብና የአሁኑ ሐሳብ የተለያየ ሐሳብ ነው ለማለት ነው። ተሂሉ ጧሃረቱ መጸዳዳት ይቻላል። ሚን ኩሊ ኢናኢን ጧሂሪን ጧሃራ በሆነ እቃ ሁሉ መጠቀም ይቻላል። እቃ ተብሎ በተለምዷችን እቃ ተብሎ በምንለው ሁሉ ወይ ለሚኩን ዘርፈን መቆጠሪያ ነገር ባይሆንም ዝም ብሎ እንደ ገንዳ ነገር ክፍት ነገር ሆኖ እዛ ላይ የተዘረገፈ ውሃም ቢሆን ውዱ እናደርግበት ይበቃልና መቆጠሪያ ነገር ባይሆን እንኳ እቃ ተብሎ በሚባል ነገር ሁሉ መጸዳዳት ይቻላል። ወከተወዱአ ሰለላሁ ዐለይሂ ወሰለም ሚን ሸኒ ሚን ጅልድ ተቆዳ የተሰራ እርኮት ነበረ። ከዛ ነብያችን ውዱ አድርገዋል። ወሚን ቀዲህ ሚን ኸሸቢን ከእንጨት በተሰራ ዋንጫ በመሰለ ነገርም አድርገዋል። ወሚን ሚኽዘቢን ሚን ሐጀሪን ተድንጋይ በተሰራ ገንዳም ውዱ አድርገዋል። ሸን ቢፈትሒ ሽኒ ሙዕጀም ወቢኑኒ አረክወቱ አርኮቱ ይቻላል ያሉ ዑለማዎች እርኮት ነገር ነች። ሚኽዘብ ማለት ቢከስሪል ሚሚ ወሱኩኒል ሙዕጀማ ወፈቲ ዷሪ ወአኺሩ ሙሃዲያ ኢናኡን ከልቀዲህ እንደ ዋንጫ ያለ ነገር ነው። ኢና የሚባለው ቢከስሪል ሐምዛ ነው። ወለመዲ ኢና ብለን ሙፍረድ ነች። ኢና ያለችው ጀምዑ ከሆነ አንያ በመባል ይታወቃል። ግን ያ እቃ ማንኛውም እቃ መጸዳዳት ይቻላል ስንል ጧሃራ መሆን አለበት። ወለው ካነ ነፊሰን በጣም ጥሩ የሚባል ዋጋው ትልቅ ነው ተብሎ የሚባል እንኳ ቢሆን ማለት ነው። ስለዚህ ሚን ኩሊ ኢናኢን ብሎ ስላለ ያ ሁሉንም ስለሚያካትት ተኩል በኋላ ኢና ያለችው ስለመጣች አል ያልገባበት ማንኛውንም ነጃሳውንም ጧሃራውንም ያካታል እንዲያንል ጧሂሪን ያለው ኢናን ሁሉ እንዲያንዝ ማስወጫ የሆነ ቀይድ ነው። ጧሃራ መሆን አለበትም። ፈሆ ቀይዱን ያህተረዘ ቢሂ አኒል ኢናኢ ነጅሲ ነጃሳ ከሆነ እቃ የምንጠነቀቅበት የሆነ ጥንቃቄ የምናደርግበት የሆነ መገደቢያ ነው። ሊአነሁ የምጁሱልማ ኢዛ ካነ ቀሊላ ያ እቃው ነጃሳ ከሆነ እቃው ላይ የምናስቀምጠው ውሃም እንዲሁ ተወልቁለት ያነሰ ከሆነ ውሃውንም ስለሚነጅስብን ማለት ነው። ወዛሊከ ይሄ ነጃሳ እቃ ከልሙተኺዝ የተዘጋጀን እቃ ይመስል ሚን ጅልድ መይታ የበከተ ከሆነ እንስሳ ቆዳ የተዘጋጀን ይመስል ደብገ ሳይደረግ ሳይታረብ በስተፊት ማለት ነው። ፈየሕሩሙ ኢስቲዕማሉሁ ፊ ማኢን ቀሊል ትንሽን ውሃ እሱ ላይ አድርገን ልንጠቀም ክልክል ነው። ወይም እንደ ማር ያለ እንደ ቅቤ ያለ ነገር እሱ ላይ አድርገን ልንጠቀም ክልክል ነው ስለሚነጅሰው ማለት ነው። ኢለ ዘሀበ ወልፊዳ ብርና ወርቅ ሲቀር የብርና የወርቅ እቃ ሲቀር እሱስ በሱ መጠቀሙ አይቻልም። ሀታ ለሴቶች እንኳ ቢሆን ማጌጥ ይችላሉ በሱ እንጂ እቃ አድርገው ሊጠቀሙበት እነሱም ቢሆን የተከለከሉ ነው የሚሆኑት ልክ እንደወንዱ ማለት ነው። ወልመጥየ የተቀባም እቃ ሲቀር ቢአሐዲሂማ ከሁለት ባንድኛቸው ተብሩ ወይ ተወርቁ እቃው ተቀብቶ ከሆነ በዛም እቃ መጠቀም አይቻልም። በአጠቃላይ ተወርቁ ተብሩ እንዴት ተሰራው ይሆንብናልና ማለት ነው። ወዛሊከ ከኢናኢ ኑሐስ የብረት ዕቃን ይመስል የቆርቆሮ ዕቃን ይመስል አልመጥልየ ቢዘሀብ በወርቅ የተቀለቀ በወርቅ የተቀባ ከሆነ ልንጠቀም አይቻልም። አው ቢልፊዶቲ በብርም የተቀባ ከሆነ እንደዚሁ ፈኢነሁ ላ የሒሉ እስቲዕማሉ ልኢናኢ ሓለ ከውኒሂ ሙሰወረን ቢሓለቲ መዝኩራ አሁን ባልነው ባህሪ የሚገለጽ ከሆነ በወርቅ በመለቅለቅ በብር በመለቅለቅ የሚገለጽ ከሆነ ውዱ ልናድርግበት በዛ ዕቃ ውሃ ይዘን ልብስ ልናጠብ ገላችን ልንታጠብ አይበቃልንም ማለት ነው። ስለዚህ ምን መጠን መድረስ አለበት ይሄ የተለቀለቀው ነገር ተብሎ ይባል እንዲያው ትንሽም ብዙም ቢሆን ነው ወይ እንያንን ቢሐይቱ የተሐሰሉ ሚንሁ ታሱ በሚገኝ ልክ ከዛ ከተቀባው ሸይኡን የሆነ ነገር በሚገኝ አለናር ቢልአርዲ አለናር እሳት ላይ በማቅረባችን የሚገኝ ከሆነ ካሱ ከቃው ላይ ቀልጦ የወረደው ነገር ቀለበት ልናሰራው ብንፈልግ ወይ እንደ ጥርስ ያለ ነገር ሊሰራ ቢፈልግ ወይም የሆነ የተሰበረ ዕቃ ማያያዝ ብንፈልግ ለማያያዝ የሚቻል ነው። ቀለበት ሊሰራ ጥርስ ቢሰራ የሚቻል ቀድር ይወጣዋል የሚባል ከሆነ ሙሉ በሙሉ ዕቃው ተወርቅ እንዴት ተሰራ ይቆጠራልና በሱ መጠቀም አይበቃልንም ማለት ነው። ማስወገድ ይጠበቅብናል።
ፈየርሁም እስቲዕማሉሁ በብርና በወርቅ ዕቃ መጠቀም ክልክል ነው። አለ ሪጃል ወኒሳ በሴትም ላይ ቢሆን በወንዶችም ላይ ቢሆን የተከለከለ ነው። ነቢያችን ዓለይሂ ሰላቱ ወሰላም አንድ ጊዜ በአንድ እጃቸው ወርቅ በአንድ እጃቸው ሐር ይዘው መጥተው እነዚህ ሁለት ነገሮች ተኡመቶቼ ወንድ በሆኑት ላይ የተከለከሉ ናቸው በዱንያ በአኼራ ግን ትበቃላቸዋለች ብለው ተናግረዋልና በብር ዕቃ መጠቀም አይበቃልንም። ለሴቶችም ለወንድ ዕቃ ላይ ሴቶችም ይካተታሉ። ፊት ጠሃረቲ ወልአክሊ ወሹርቢ ለመጠጣትም ለመብላትም ቢሆን መብሊያ ልናደርገው መጠጫ ልናደርገው ለሌላም መጠቀሚያ ልናደርገው አይቻልም። ፈይህነ ኢዝን የሕሩሙ እስቲዕማሉሁ አለ ሪጃሊ አይ ለዓቂሊን አልባሊጊን አለ ሪጃል በወንዶች ላይ ክልክል ነው ስንል አቅለኛ ሆነው አቅመ አዳም በደረሱ ላይ ነው እንጂ እብዶች ቢጠቀሙ ወንጀለኛ ናቸው፣ ህፃናቶች ቢጠቀሙ ወንጀለኛ ናቸው ወደ ማለት ውስጥ አንገባም ማለት ነው። ወአለ ኒሳኢ ከዛሊከ ፈላ ፈርቅ ልዩነት የለም ፊ ሁርመት ኢስቲዕማል መዝኩሪ በይነሁማ ይሄ ዕቃ አድርጎ መጠቀም መብሊያ መጠጫ አድርጎ መጠቀም ክልክል በመሆኑ በኩል ሴትና ወንዶች አይለዩም። ፊ ጠሃረቲ ወፊ ልአክሊ ወሹርቢ ወገይሪ ዛሊከ ሚን ሳኢሪ ውጁህ ኢስቲዕማላት በሌላ መጠቀሞች አይነቶች ሁሉ ልንጠቀም አይቻልም። ወከዘል ኢክቲናኡ ቢላ ኢስቲዕማሊን ያለመጠቀም ቤቱ ገንዘብ አድርጎ አድልቦ ማስቀመጥም ብር እንዲይዝልን ብሎ አንዳንድ ሰዎች ሊያስቀምጡት ይችላሉና ስለዚህ እሱም አይሆንም። ወሀዘ ተሕሪሙ ሊዐይኒ ዘሀቢ ወልፊደቲ በዛቱ ነው ማአል ኹየላኢ ወሊቀውሊሂ ሰለላሁ ዐለይሂ ወሰለም ላ ተሽረቡ ፊ አንየቲ ዘሀቢ ወልፊዳ ወላ ተእኩሉ ፊ ሽሐፊሂማ በገበታቸውም ዕቃ አድርጋችሁ እንዲያትበሉ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ሀተል ሚል የኩል መሸንቦጫ እንኳ ቢሆን ለኩል መኳያ ማድረግ እንኳ ቢሆን እሱም ዕቃ ነውና አይቻልም። ሚነል ፊዳ ተብር የሆነው ተወርቅ የሆነው ክልክል መሆኑ በይብለጥ ይታወቃል ማለት ነው። ወልሙደበብ ሀተል ሚሉ ሚነል ፊዳ ወልሙደበቡ ቢዘሃቢ በወርቅ የተቀባ ከሆነ በወርቅ የተሸላለመ ከሆነ የተጌጠ ከሆነ ሐራሙን ሙጥለቀን በስድ የተከለከለ ነው። ይሄ ሙጥለቅነቱ መጣፊያው ትልቅም ቢሆንም ትንሽም ቢሆንም ወይም ትንሽ ሆኖ ለሃጃም ቢሆንም ባይሆንም ወይነማ ሐሩመት ضبط الذهب ሙጥለቃ ትንሽም ቢሆን ብዙም ቢሆን ለሃጃም ቢሆንም ባይሆንም በወርቅ የተጣፈ ዕቃን ልንጠቀምበት ክልክል ነው የተባለበት لأن الخيلاء فيه أشد እኔ በወርቅ እየተጠቀምኩ ነው የሚለው ኩራት ሰውየው ላይ ሊመጣበት በብዛት ይጠበቃልና ነው። በብሩ በተጣፈው ዕቃ ከመጠቀም በዚህኛው ዕቃ መጠቀም የበለጠ ጉራን ይፈጥራልና ሰው ልጆች ላይ ወደዛ እንዲያወስዳቸው ነው ማለት ነው። ወቂለ ضبط الذهب كالفضة በወርቁ የተቀባው ዕቃ በብሩ እንደተቀባ ዕቃ ነውና ብሩ ላይ ዝርዝር ስለሚቀመጥለት በዛ አይነት ዝርዝር መልኩ ይሄኛውም ዝርዝር ሊቀመጥለት ይገባል። ማላየት አለብን የሚሉ ከፊል ዑለማዎች አሉና ግን ወቂለ ብዬ ከተነሳሁኝ የኢማሙ ራፊዒ አስተሳሰብ ነውና ከደሊል በኩል ድጋፍ የሚያገኘውና ተሐቂቅ ያገኘው የኢማሙ ነወዊ ንግግር ስለሆነ ወቂለ በላይ የመጣቸው ሐሳብ ተቀባይነት እንደሌለ መግቢያው ላይ ነግረውናል። አንቀበለውም ነውና በብሩ በወርቁ የተቀባው ነገር በአጠቃላይ ትንሽ የሚሆን ብዙም ቢሆን ለሃጃም ቢሆንም ባይሆንም ክልክል መሆኑን የምንይዝ ይሆናል ማለት ነው። የነዚሁ ማሟያ ሐሳቦችን ከአፍታ በኋላ እናሟላን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።